ብዬ መተው እችል ነበር ግን በጣም አስፈላጊ ሆኖ ስለታየኝ ነው ማለት በጣም የምፈልገው ዶክመንት ስላለኝ ነው እሱ ጋርና እዛ አትቼ ነው የሄድኩት ማለት ነውና ያንን ዶክመንት ማምጣት አለብኝ በእርግጠኝነት ያው ደስተኛ አይሆንም እሱ አሁን አንቺ እንደውም እኔ ባንቺ ቦታ ብሆን ብልጥ ብትሆኝ ኖሮ ዶክመንቱን ከአብርሃም ጋር በተረጋጋ መንገድ የማውሪያ መንገድ ማድረግ ትቺ ነበር የምሬ ነው የምልሽ በቃ የሆነ ዶክመንት አለ እሱን ዶክመንት ይዘህልኝ ነው ብትዩ ደስተኛ ሆኖ ይመጣል ተረጋግቶ ብቻውን ይመጣል ከዛ በኋላ ለምን እንደዛ እንደሚሆን ለምን እንደዚህ እንደሚቆጣ ለምን እንደዚህ ስሜታዊ እንደሚሆን ለምን እንደዚህ ነገሮችን በማስተዋል እንደማያደርግ ቀስ ብለሽ ለብቻሽ አረጋግተሽው ያለ ካሜራ ብትጠይቂው ነገሩን በቀላሉ ፈታሽ ማለት ነው ሁላችንም በእንደዚህ አይነት መንገድ ነው በነገራችን ላይ ለምን አብረው ሆኑ ለምን እንደዚህ ሆኑ ብሎ ሰው ማሰቡ መጥፎ መሆኑ ራሱ አልገባኝም የምን 5 ብር ነው እንዴ ያ ማለት እንደውም ይሄን ታሪክ ንገራቸው የ5 ብሩን ታሪክ ልንገራቸው አሁን ከሩታ ጋር ስለተመሳሰለብኝ ነው ምክንያቱም ደጋገመችው እሷ የምሬን ነው እየዋሸሽ ነው ሆን ብለሽ ነው የመጣሽው እንዳለሽም በዛውም ናፍቆሽ አይኑንም ለማየት እንደገና ደግሞ ዝም ማለቱና እንደ በፊት ያዙ ይልቀቁኝ በቃ አለ ማለቱ አንገብግቦሽ ካልሆነ በስተቀር የምን ዶክመንት እናቴ ዶክመንትሽ እኮ አብርሃም ነው በቃ እንዴ እሱ ልትወስጂ ከመጣሽ እሺ ከአብርሃም ውጭ እስኪ አንቺ ህይወትስ ምን ዶክመንት አለ በቃ ሁሉ ነገርሽ እኮ እሱ ነው አይሩታይ ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሁሉ ይጠብቃችሁ ዛሬም በድጋሚ ከች ብያለሁ የማይሆኑ ስህተቶች ተፈጥረዋል ለምን ይሄ ሁሉ ነገር ተፈጥሮ እዚህ ደረጃ እንደደረሱ በውስጥ በኩል መረጃዎች ደርሰውኛል ለምን እንደዚህ ይሆኑ እንዳለ ዛሬ በደንብ አድርጌ ነግራችኋለሁ እኛ በእናንተ የተነሳ የማይሆን ነገሮችን ካንደበታችን እያወጣን ራሳችንን የምናረክስበት ምንም አይነት ምክንያት የለም እኛ ከመጀመሪያው በነገራችን ላይ ቀድሜ ይሄንን ነገር ባውቅ ኖሮ ይሄ ሁሉ ነገርም አልናገርም እዚህ ደረጃም አልደርስም ነበር እኔ እንደዚህ ስላልመሰለኝ ነው ምንድነው የመሰለኝ እሱን እነግራችኋለሁ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ ወዳችኋለሁ ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ኤርሚ ሰላም በላቸው ሰላም የሩታ ቤተሰቦች ሰላም ለእናንተ ይሁን ሰላማችሁ ይብዛ አሜን ሰላማችሁ ብዝት ይበል በያላችሁበት እንግዲህ ዛሬ በድጋሚ መተናል ባለፈው እንግዲህ ከኤርሚ ጋር ቆንጆ ቆይታ ነበረን ጥሩ ምሳ ተጋብዣለሁ በነገራችሁ ላይ ለሱ በጣም አድርጌ አመሰግናለሁ ኤርሚ ያው ማለት አንዳንድ ሰዎች ደግሞ መጥፎ ኮሜንቶች እየጻፉ ነበረ ኤርሚ በዛ ትንሽ ተደብሮ ነበር እሱ አዎ እና የሩታ ቤተሰቦች ማወቅ ያለባችሁ ነገር እኔ ሩታ ብቻ ስለሆነች ሳይሆን ለማንም ሰው ቢሆን ማረገው ነገር ነው ሰው ሲጎዳ ማየት አልፈልግም እና እናንተ እንደምትሉት ነገር አይደለም ኮሜንታችሁን እያየነው ነበር እኔ በርግጥ ኮሜንታችሁን አብዛኛውን ኮሜንት እያየሁት ነበር እና እናንተ እንደምትሉት አይነት ነገር አይደለም ለማንም ሰው ቢሆን እርዳታ ግድ ሲያስፈልገው የማደርገው ነገር ነውና በነገራችን ላይ እዚህ ጋር ያረምን እንድናወራቸው የምፈልጋቸው ነገሮች አሉ ያ ምንድነው አሁን እናንተ እየተናገራችሁ ያላችሁበትን መንገድ እኔ አልወደድኩትም አልተመቸኝም ምክንያቱም ኦዲየንሱ የማይሆን ነገር እንዲጽፍ ወይም እንዲናገር እያደረጋችሁት ያላችሁት እናንተ ናችሁ እናንተ የማይሆን ነገር ባሰሩ ኦዲየንስ ኮሜንት ላይ የማይሆን ነገር አይጽፍም ለሰራችሁ ስራ ምላሹ ምን እንዲሆን ነበር የጠበቃችሁት አንቺ የሆነ ወንድ መጥቶ ባልሽን ሲናገርና ሲሰድብ ኦዲየንስ ምን አይነት ነገር እንዲሰማው ነበር የፈለግሽው አንተስ ኦዲየንሱ በርታ ጎበዝ ደጋረክ እንድትባል ነበር የፈለከው ኖ አሁን የራሳችሁን ነገር የራሳችሁን ችግር ትታችሁ ኦዲየንሱን የመናገር መብት የላችሁ ምክንያቱም ኦዲየንሱን የማይሆን ነገር እንዲናገር እያደረጋችሁት ከእንደገና መጣችሁ ኮሜንት ላይ እንደዚህ የምትሉ ሰዎች የማለት መብት የላችሁ ኖ ሲጀምር ለምን ይሄን እንዳሉ እንኳን መረዳት የማትችሉ ሰዎች ራሱ መሆናችሁ ገርሞኛል ለሰራችሁት የማይሆን ተግባር የማይሆን ኮሜንት ተጻፈላችሁ በቃ የሰራችሁትን ስራ የሚመጥን ኮሜንት ነው የተጻፈላችሁ ሌላ ምንም አዲስ ነገር የለውም አዎ ስድቦች ምናምን ሊኖሩ ይችላሉ እናንተ እንደዚህ ባሰሩ ኖሮ ሰው አይሳደብ ምክንያቱም ሁሉም ሰው አንድ አይነት አስተሳሰብ ወይም አንድ አይነት የውቀት ደረጃ ላይ አይደለም ያለው የሚናገረውን የሚያቃለ የማይናገረውን የሚያቃለ መሳደብ መፍትሄ መስሎ የሚታየው ሰው አለ በትክክለኛ መንገድ ደግሞ ጥፋታችሁን መናገር መፍትሄ መስሎ የሚታየው ሰው አለ እዚህ ሶሻል ሚዲያ ላይ በጣም ብዙ አይነት ጅጉርጉር ሰው ነው ያለው ስለዚህ ይሄንን ሐሳብ ይሄንን ቪዲዮ ወይም ይሄንን ሐሳብ ወደ ኦዲየንስ ይዛችሁ ስትመጡ እንደዚህ አይነት ነገር ሊገጥማችሁ እንደሚችል ቀድማችሁ መረዳት ነበረባችሁ በማይሆን መንገድ ማሰብም ጥሩ አይደለም ሁሉ ጊዜ በኔጌቲቭ ፓርት ማሰቡ ጥሩ አይደለም ለራስም ቢሆን መጥፎ ነው አብዛኛው ጊዜ ያው የሚመከረው ፖዚቲቭ ቲንከር እንድትሆን ነው አይደለም ኖ አሁን ፖዚቲቭ ቲንከር ምናምን የሚለውን ነገር ታዩና መታረቅ እንደምትፈልጊ ከባልሽ ጋር እያሳየሽን
ችግሩን እንዲያምንና ይቅርታ እንዲጠይቅሽ እያሳየሽን ግን ሌላ ወንድ ይዘሽ መተሽ ምንሽም እንዳልሆነ በሁለታችሁ መካከል ምንም አይነት ሪሌሽን እንደሌለ እኮ አይኑ እሱም የራስ ህይወት አለው አንቺም የራስሽ ህይወት አለሽ። ግን የጻን ልጅ ተግባር ስትሰሪ ነው እኛ ያልተመቸን። በጠበቅንሽ ቦታ ስላናገኘንሽ ነው እኛ ያልተመቸን እንጂ ይሄን ያክል እንኳን እናቴ ፉዞ አይደለንም። አሁን አንቺ ያልሽውን አይነት ሐሳብ በቃ ከሱ ጋር አብርሃምን ጥላ ከሌላ ወንድ ጋር ምናምን በሸነና በሸነኔ እያለች ነው ምናምን ብለ አይደለ? እንደዛማ ሞኛ አድርጋችሁ አታስቡን። እዚህ ጋር እንደውም እናንተ ናችሁ የተሳሳታችሁት። የሆነ ኔጌቲቭ ነገር ምናምን ሰው አስበው። አረ እናንተን የሚመለከታችሁ ሰዎች እኮ ውሃ ጠብሰው የበሉ አራዳ ናቸው። ስለዚህ እንደዚህ አይነት የሞኛ ሐሳብ እንኳን ያስባሉ ብላችሁ አታስቡ። ነው ጨንቀውሽ ምናምን እንደሆነ አይኑ በቃ አብርሃምን ጥላ ሌላ ወንድ በዚህ ፍጥነት ምናምን የሚባል ነገር አስጨንቆሽ እንደሆነ እረዳሻለሁ። ግን እንደዛ አታስቢ። እንደዛ የሚረዳ ማንም ሰው የለም። በቃ የሰራሽው ተግባር ትክክል ስላልሆነ ትክክል ላልሆነው ስራሽ በደንብ አድርጎ መናገር ስላለባቸው አውቀው እንደዛ ብሎሽ ሊሆን ይችላል። እኔም ብዬሽ የለ ልጁ የማን ነው ይሄ ደግሞ ማን ነው ምናምን ልትባይ ትችያለሽ። ስለዚህ ይሄን ኔጌቲቭ ቲንከር አድርገሽ አታስቢ። ሰው የሰራሽው ነገር ስላልተመቸው ነው። ሰው ከባልሽ ጋር እንድትታረቂ ለባልሽ እድል እንድትሰጪውና ወደ ነበረችውበት ህይወት እንድትመለሱ ፈልገው እንጂ ይሄን አክል እንኳን ኖ በእናንተ ላይ የሚጨክን ኦዲየንስ እንኳን የለም። ሁልጊዜ ኔጌቲቭ ነገሮችን የምታስብ ከሆነ ሌሎች ሰዎችን ከመጉዳት ይልቅ ራስህን በደንብ ይጎዳሃል። ምክንያቱም መጥፎ ነገሮችን ሁልጊዜ የምታስበው ሌላ ሰዎች የሚያደርጉት ነገር ሌላ ሆኖ ወይ መልካም ነገር ሆኖ አንተ መጥፎ ነገሮችን እስካሰብክ ድረስ ተጎጂው አንተ ነህ የምትሆነው ማለት ነው። ስለዚህ እና እዚህ ጋር ምንድነው ኖ እንደዛማ ብላችሁ አታስቡ። ምንም የምንጎዳበት አሁን አንቺ እንዳልሽው ከዚህ ልጅ ጋር የማይሆን ነገር አላቸው ምናምን ብለን ብቻ አንቺ እንዳልሽ በቃ የማይሆን ግንኙነት ነው ያላቸው እንዴት እርጉዞና ሌላ ወንድ ጋር እንደዚህ አይነት ነገር ትሰራለች ምናምን ብለሽ አይደል እንደዛ አይደል ያሰብሽው? ነው እንደዛ እናስብም። እናንተ የሰራችሁት ምንም ያልሆናችሁ ሰዎች እኛ ስላሰብን የምንሆነው ምንም ነገር የለም። ተው እንጂ እንዴ እናንተው ዛር ስበስ ተራረሙ እንጂ ጭራሽ እኛኑ ማረም ጀመራችሁ። አረ ተው እኛ እኮ ግራ ገባን። እኛ እናንተን ለማረም እንሞክራለን፣ እናንተ እኛን ታረማላችሁ። እሺ ታዲያ ማን ነው የሚታረመው? አረ እንደዚህ ባፎግሪ ሩታይ ታይ እንዴ ይሄማ አያዋጣም፣ የምር አያዋጣም ነው። የሰው ልጅ የሆነ ነገር ከእጁ እስኪወጣ ድረስ ምንም ነገር ፊል አያደርግም እና ያ ፊሊንግ አለ አይደል እዚህ ቫይብ ውስጥ መግባት ስላለበት ነው እንጂ ሌላ አይነት እንትን ውስጥ አታስገቡት። አዎ እንግዲህ እኔ ቆይ አብርሃምን እንዴት ነው ያሰብከው ብራዘር? እርጉዝ ሚስቱን ወስዳ አግብተህበት አብራት ትኖራለህ ብሎ ቀንቶ ምናምን ነገር ከዛ በእጅ ላይ ያለው ወርቅ እንደ መዳብ ይቆጠራል ምናምን የሚል ጥቅስ ልጠቃቅሱበት እንደዚህ እንደማይሆን በደንብ ያውቃል። እስኪ የትኛው ዓለም ላይ ነው እስኪ ለዛው ወልዳ ምናምን ቢሆን እሺ ከነ ልጇ ምናምን ተቀብሎ ለሚያገባ ወንድ ይኖራል የተባረከ ወንድ ስለሆነ። ግን አሁን ባለችበት ሁኔታ አረባክ ማን ነው ይሄንን የሚጋፈጠው? ነፍሰ እርጉዝ ሴት ጠብሶ ምናምን ነገር የሷ አርጎ ከሷ ጋር ፍቅር ምናምን እሷ ያለችበትን ሞመንት ሳያውቁ ቀርቶ ሳይረዳው ቀርቶ ከወንድ እንዳረገዘች እኮ የሚታወቅ ነገር ነው። ያስረገዛት ወንድ አብሯት እንደነበረና ህይወቷ ውስጥ ሌላ ወንድ እንዳለ እኮ ያስታውቃል። ከሱ ጋር ሳትስማማ ተጣልታ እንደሆነ አሁን ላይ ብቻዋን እንደቀረች ያስታውቃል። ተክዳ ምናምን እንኳን አይደለም እኮ። አረ ብራዘር ተው እንጂ ተው ሳይኮሎጂ ተው እንዴ። በሳቱ የረሳዋቸው ማለት አብርሽ ጋር ማለት ነው። እዛ ቤት የረሳሁት ዕቃ አለኝ በጣም አስፈላጊ ነው ለኔ እና ያንን ነገር ለማምጣት ነው የመጣሁት እና ብቻዬን ከመጣሁኝ ያው አብርሽ እሺ ስለማይለኝ እንደ ሄድ ስለማይፈቅድልኝ ከኤርቢ ጋር አብሬ ወደ ቤት መሄድ ፈልጋለሁ ማለት ነው። እና ያው አንዳንድ ጊዜ አሁን ብቻ እዚህ ጋር መሰራውን ትልቅ ስህተት ብቻ ተመልከቱ። ወንድ ጎትተሽ ይዘሽ መጥተሽ ባልሽ ያለበት ቤት ውስጥ ከዛ አብርሃም ሰደበኝ፣ ከዛ አብርሃም እንደዚህ ጮህብኝ፣ አንተም ድሮ እንደዚህ አይነት ነህ ምናምን ልትዩ እሳት ይዘሽ እየሄድሽ ቤንዚል ያለበት ቦታ ላይ እሳት ይዘሽ ሄደሽ እሳቱ ለምን ተነሳ ማለት ጤነኝነት አይመስለኝም። ከዛ መልሰሽ አብርሃምን ራስሽ የሚያናደውንና የሚያበሳጨውን ነገር ነው አብርሃምን ማንም ወንድ የሚያናደውንና የሚያበሳጨውን ነገር እያደረግሽ ከዛ በኋላ ተናገረኝ እንዲሆነኝ ቦጨቀኝ ገላመጠኝ የሚሉ ነገሮችን አንቀበልሽም ሩታ። ታይቺ አውቀሽ ሆን ብለሽ ነው ላብዬ መተው ይችል ነበር ግን በጣም አስፈላጊ ሆኖ ስለታየኝ ነው ማለት በጣም የምፈልገው ዶክመንት ስላለኝ ነው እሱ ጋርና እዛ ትቼ ነው የሄድኩት ማለት ነውና ያንን ዶክመንት ማምጣት አለብኝ። በእርግጠኝነት ያው ደስተኛ አይሆንም እሱም። አሁን አንቺ እንደውም እኔ ባንቺ ቦታ ብሆን ብልጥ ብትሆኝ ኖሮ ዶክመንቱን ከአብርሃም ጋር በተረጋጋ መንገድ የማውሪያ መንገድ ማድረግ ትቺ ነበር። የምሬ ነው የምልሽ።
በቃ የሆነ ዶክመንት አለ እሱን ዶክመንት ይዘህልኝ ና ብትዩ ደስተኛ ሆኖ ይመጣል ተረጋግቶ ብቻውን ይመጣል ከዛ በኋላ ለምን እንደዛ እንደሚሆን ለምን እንደዚህ እንደሚቆጣ ለምን እንደዚህ ስሜታዊ እንደሚሆን ለምን እንደዚህ ነገሮችን በማስተዋል እንደማያደርግ ቀስ ብለሽ ለብቻሽ አረጋግተሽው ያለ ካሜራ ብትጠይቂው ነገሩን በቀላሉ ፈታሽ ማለት ነው ሁላችንም በእንደዚህ አይነት መንገድ ነው በነገራችን ላይ ከሆነ ሰው ጋር የተፈጠረብንን ችግር መፍታት የምንችለው ብልጥ መሆን አለብን ሶስተኛ አራተኛ አምስተኛ ስድስተኛ ወገን እየሰበሰብን ነገሩን ባጋልነው ቁጥር የዛን ሰው ገበና አውጥተን አደባባይ ቡና መጣጫ ከማድረግ ውጪ መፍትሄ ልናመጣለት የምንችለው ምንም ነገር የለም በነገራችን ላይ ምን ዶክመንት ረስቼ ነው ዶክመንት ራስቼ ነው በጣም የሚያስፈልገኝ ነገር ስለሆነ የግድ መምጣት ስላለብኝ ነው መጣሁት እና ብቻሽ ነው ማለት እንደሱ ለምን አስፈለገ አይ እኔ ያልኩት ይሄንን ነው ከሱ ጋር የመጣሁት ብዬ ብቻዬን መንቀሳቀስ ነበረኝ ቤት ድረስ እሱን ማምጣትሽ ልክ ነው አይ ባለፈው ቃለ መውሰድ ብቻ እኮ ነው የመጣሁት ኖርማል አስፈላጊ አይደለም አይሽ መምጣት ሩታ ቤት መግባት ትችላለሽ አንቺ ግን እሱ አይገባም እኔ ማለት አንዳንድ ጊዜ የምሰሩትን ነገር ወዝ ማጣበት ምንድነው አሁን ይሄ ልጅ የምር አሁን መተ ባሎ ያለበት ቤት ውስጥ ካልገባው ማለት ምን ማለት ነው እስኪ ምንድነው ይሄ መልክቱ ማን አንተ የትኛው አባቷን እኔ አባቷን ቢሆን ነገሩ እንደዚህ ያደርገው ምንድነው አንተ ቲክቶክ ላይ የምትሰራቸው የሳይኮሎጂ ሐሳቦች አንተ ጋር አይሰሩም እንዴ ወንድ ልጅ እንዴት ሊናደድ እንደሚችል የምታነበው እና የምትለፈልፈው ሳይኮሎጂ አይነግርህም እንዴ ይሄ ነውር የሆነ ወንድነትን የሚያሳንስ ሴት ልጅ እንኳን ልትሰራው የማትችል ተልካሻ ስራ የምትሰራበት ምክንያት አልገባኝ ለምንድነው አሁን እንደዚህ የምትሆነው ከዛ ልጁ ተናገረኝ ምናም መታኝ እንደዚህ ያደረገን ብላችሁ እንደገና ደግሞ ልጁ ሌላ ሰዎች እንዲሰድቡት ልታደርጉ አሁን እኮ የምትሰሩት ነገር ሁሉ ተነክቶባችኋል ለምን አብራሃት እንደሆንክ እንደተናገርከው በቃ ሰው ስለሚያስፈልጋ ከጎኗ የሚያማክራት ምናምን እሺ ይሁን አንተ ማን የምትጠብቃት ነው አሁን እዚህ ድረስ መጣ ጭራሽ ከባሏ ነው የምትጠብቃት ለዛውም ከአብርሃም ሩታ ላይ የማይሆን ጥቃት እንዳያደርስ አረ ብራዘር እኔ እንደውም ሩታ እንዳታደርስ ነው የምፈራው ይሁን እንጂ አብርሽን አይተዋል ጥቃት ላይ ያደርስባቸው የሚገቡ በጣም ብዙ ሰዎች አሉ አይደለም ሚስቱ ላይ ሊያደርግ ቀርቶ እነዛ ላይም አላደረገም ለዛ እንደዚህ አይነት ሻዋሻ እንኳን ይብራባችሁ አንተም የሚመጥንን ነገር ብታደርግና የምትገኝበትን ቦታ በደንብ አድርገህ ብታውቅ መልካም ሜዲሽ አግባባ አይደል እውነት ለመናገር እኮ አንተ ይኸውልህ ነገሮችን በኔጌቲቭ መንገድ እየወሰዳችሁ ስለሆነ ነው እንጂ ሁሌ ሰዎች ለመጥፎ ነገር ማሰብ ስለሚቀናቸው ነው እንጂ ምንም እኮ ክፋት እኮ የለውም እንዴት እናስብሽ ክፋት አለው ይሄ ማለት ክፋት አለው ሩታ ቆይ ፈጥነሽ መጥፎውን ነገር ስለሚያስቡ ነው ሰዎች አንድ ሴትና አንድ ወንድ ልጅ ሆኖ ለምን አብረው ሆኑ ለምን እንደዚህ ሆኑ ብሎ ሰው ማሰቡ መጥፎ መሆኑ ራሱ አልገባኝ የምን 5 ብር ነው እንዴ ያ ማለት እንደውም ይሄን ታሪክ ንገራቸው 5 ብሩን ታሪክ ልንገራቸው አሁን ከሩታ ጋር ስለተመሳሰለብኝ ነው ምክንያቱም ደጋገመችው እሷ ዛሬ እንደውም ታሪክ ጨመር ላርግላችሁ አንድ ልጅ ከእናቱ ላይ 5 ብር ይሰርቅላቸዋል ከዛ በኋላ እናትየው ከለቅሶ ቤት ሲመለሱ ብሩን ይፈልጋሉ ያስቀመጡበት ቦታ አጥተው ማለት ነው ልጅ ሲገባ እናት ብሩን እየፈለገች ነው ከዛ በሩን ከፍቶ ልክ ሲገባ እናትየው ዞር ሲሉ ደንግጦ የምን 5 ብር አለ ሳይጠየቅ ማለት ነው ሩታም አሁን እንደዛ ነው ይሆንሻለሽው የሆነ ምክንያቱም ነገሩን ደጋገምሽው ለዛ አሁን የምን 5 ብር ነው ያልኩሽ ለዛ ነው አደረገ ውጣልኝ ነገር ካልፈለከኝ በስተቀር ውጣልኝ በሰላም እኔ እወጣለሁ ይኸውልህ የመቆየት ፍላጎት የለኝም እኔ ጊዜ አጨርስ ይገባኛል ቤት ነው እኮ የማስወጣት መብት አለ ግን ይኸውልህ እኔ አሁን የእሷን ሴፍቲ ሳላይ ዝም ብዬ መውጣት አልችልም እየሰማኸኝ ነው ውጣ ግልጽ የእሷን ሴፍቲ እኮ ለማለት የእሷን ሴፍቲ ሳላይ ለማለት እኮ እሷ ናት አይደል ገፍታ የመጣችው ያለበት ከዚህ በፊት 10 ጊዜ እኔ ወደ ቤት ልውሰድሽ ስላት ያልመጣች ልጅ ዛሬ ላይ ቤት ካልሄድኩኝ ዶክመንት ነው ምን አለኝ ምላ ካልወሰድኩ ብላ የመጣችው እሷ ናት ስለዚህ አሁን አብርሃም ያለበት ቦታ ላይ የመጣችው እሷ ናት ምንድነው ያረጋታል ብለ ያሰብኩ የገዛ ሚስቱን እርጉዝ ሚስቱን ምን ያረጋታል ብለ ነው ያሰብኩ ሆን ብላችሁ ልጁን የማይሆን ነገር ውስጥ ለመክተት ካልሆነ በስተቀር ልጁን ተናጋሪ ለማስባል ካልሆነ በስተቀር ይሄው የአብርሃም መጨረሻ ይሄ ነው ይሄው እንዲህ ያለኝ እንደዚህ ምናምን ከሚባል ውጪ ያለ ማረክ ካልሆነ በስተቀር እዚህ ጋር መታውን የምትናገረውን ነገር እኔ የሚቀበል ሰው ካለ የሚደግፍ ሰው ካለ አይዶን ገባኝ አሁን እሱ ያለበት ሁኔታ እሷን ለመናገር በጣም ቅርብ ነው ገባ እሱ ይኸው ተረጋግቶ ቤቱ ተቀምጧል እኮ እንደምታየው ነው በግድ ተናገራት ነው እንዴ በጣም ጀስት ዶክመንት ይዘህ ለመውጣት ብቻ ለማድጋሚ ነገር መፍጠር ፈልገሻል ድጋሚ እንዲጎዳ ስለፈልኩኝ ብቻ ነው አለ የሆነ ነገር ግን መፍጠር ፈልገሻል ምን እፈጥራለሁ ኖ እያሳየሽኝ ያለው ነገር ማለት ነው አንተ ነህ ሁሉ ጊዜ የሆነ ነገር መፍጠር የምትፈልገው ፈጣሪ ዛሬ አደብ ገዝተህ ተቀምጠክ ነው እንጂ ወይ አላቅም ወይ ልጁ የሆነ ነገር ሲናገር ተረጋጋ ተመለስ ተስተካከል
እንደገና ደግሞ አሁን ስርዓት ይዞ አደብ ይዞ በስነ ስርዓት ሲያወራ ዛሬ አደብ ብትይዝ ነው ዛሬ በትረጋጋ ምናምን እንደገና እንዴ ምን እንዲሆንልሽ ነው የምትፈልጊው? እሺ ልጅ ቆይ ምን ያደርግልሽ? የምሬ ነው ግራ እየገባኝ ነው ያለው። አረ ሩታዬ አይነፋም የምር። ከዚህ በላይ በምን አይነት መንገድ ልጁ ያውራ? ቆይ ከዚህ ውጪ በምን አይነት መንገድ ያውራችሁ? ቆይ እንዴት እንዲሆን ነው ልጅ የፈለጋችሁት? አረ ግራ አጋባችሁኝ። ልጁ መላእክት ይሆን እንዴ? ቆይ ሆነ ነገር እያሰብክ ይሆናል እንጂ ሰላም መሆኑም መረጋጋቱም ክፉ አለመናገሩም ተንኮል እያሰብክ ይሆናል። የሆነ ጊዜ ሳይረጋጋ ተናዶ ሲያወራ ደግሞ ማይሆን ነገር ይሄው አንተ ይሄ ነህ ማንነት ይሄ ነው። ሩታ ፍላጎትሽን ወቂ እንጂ ምን እንደሆነ እንዴ እኮ ነገሮችን ሌሎች ነገሮችን መፍጠር አንተ ሌሎች ነገሮችን መፍጠር የምትወደው ጤናስ እያሳሰበኝ ነው ያለው። ሰማኸኝ? አንተ ነህ ሌሎች ነገሮችን መፍጠር የምትወደው በፊትም የታወቀው የተለመደው ምናምን ገባ። እኔ ደግሞ ለአንድ ፐርፐስ ብቻ ነው የመጣሁት። በእኔ መስመር አትሂጂ በቃ አትድረሽብኝ። ሩታ የወዲሽም እየገፋ ነው እናቴ። ኧረ ተይ። በነገራችን ላይ ዶክመንት ልትወስድ ነው አይደል የመጣችው? ዶክመንት ሊወስድ የመጣ ሰው እንደዚህ አይሆንም። ምን ሰጣ ገባ ውስጥ አስገባሽ? በቃ አንተ ውጪ ጠብቀኝ ዶክመንቴን ይዤ መጣሁ። አከተመ ነገሩ አለቀኩ። አሁን ሩታዬ በጣም የማይሆኑ ቀይ መስመሮችን እያለፍሽ ነው። አልደርስብህም። ኧረ እኔ አልደረስኩብህም። ትቻለሁ። ቀድሜ ነው የተውኩት። አልገባህም። ቀድሜ ነው የተውኩት። አሁን የባሰ ያናድድሽ ነው። በቃ ትቼሻለሁ ምናምን የሚሉ ቃላቶች የባሰ ያናድሻል። በቃ ሴት አይደለሽ? እንተዋወቃለን እናቴ ተይ። ምን እያደረክ ነበረ? እኔ አልፈልግም እያልኩ እጄ እስኪሰበር ጠምዝዘህ ካልገባሽ እያልከኝ ነበር። ፈልገሽው ነው። እሱንማ ፈልገሽው ነው እንደዛ እንዲሆን አልፈልግህም መለያየት ፈልጋለሁ ስትይ አብርሽ የሚያሳይሽን ፊሊንጉን ወይም ስሜቱን ማወቅ ስለፈለግሽ ነው። የፈለግሽውን ስሜት ደግሞ አይተሽዋል። አልፈልግህም የሚል ቃል አብርሽን እንዴት እንደሚረብሸው የሚናገረውን እስኪያጣ ድረስ እንዴት እንደሚሆን የምሬን ነው ልጁ ማስተዋል እስኪያቅተው ድረስ። ምክንያቱም እኔ ከጥፋቱ በላይ ከአብርሃም ጥፋት በላይ ምን ያህል እንደሚወድሽና እንደሚያፈቅርሽ ነው የተመለከትኩት። አብርሃምን ስንመለከት እንደ አንድ ወጣት ልጅ ነው። ትዳር ውስጥ መግባት በሌለበት እድሜ ወደ ትዳር ውስጥ እንደገባ ወጣት ነው መመልከት ያለብን። ገና 20 ቤቶች ውስጥ ነው ያለው። የትዳር ኃላፊነት እንደምታስቡት ቀላል አይደለም። ማንም ሰው ገብቶ በቀላሉ የሚወጣው ወይም ደግሞ የሚመራው ህይወት አይደለም። በጣም መብሰልና ማገናዘብ የሚጠይቅ ትግስት የሚጠይቅ ህይወት ነው ትዳር። ይህንን ነገር ከግንዛቤ አስገቡለት። ሙሉ ለሙሉ አይደለም አብርሽ የምንወቅሰው፣ የምንቆጣውም ጫንም የምንለውም ወጣት ስለሆነ ነው። ዛሬ ተናግረነው ቢደብረው ነገር የሚረሳው አይነት እድሜ ላይ ስላለ ነው እንጂ ነገሮችን የሚያከር እንዲህ ተብያለሁ እንዲህ ብለኸኛል ብሎ እንደ ሩታ ማክረር ቢችል ኖሮ እነዚህ ልጆች የከፋ ነገር ውስጥ መግባት ይችሉ ነበረ። አሁንም ደግምላችኋለሁ እንደ ወጣት ነው አብርሃምን እየተናገረን ያለ ነው። አንቺም እንደ አንድ ወጣት አብርሃምን ተረጁ። ልጁ የሚናገረው እኮ ግራ እስኪገባው ድረስ የምር መፍትሄ ብሎ የሚያመጣው ነገር ጭራሽ እሱንም ሰዎች እንዲቆጡት የሚያደርግና ከአንቺ ጋር የባሰ እንዲጋጭ ሊያደርገው የሚችል ነገር ነው የሚያመጣው። ስለዚህ አንዳንድ ጊዜ ደግሞ የሆነን ሰው ማወቅና መረዳት አለብን። አንዳንድ ሰው እንደ አንቺ ጎበዝ ነው፣ ማውራት ይችላል፣ ነገሮችን ለመፍታት መናገር ይችላል። አብርሃም ደግሞ እንደተረዳሁት ከሆነ እንደዛ አይነት ሰው አይደለም። ስለዚህ አብርሃም ነገሮችን ተገንዝቦና አውቆ ስህተቶቹን ሊረዳበት በሚችል መንገድ ነው እንጂ ልናስተምረውና ልንነግረው የምንችለው በእንደዚህ አይነት መንገድ ወንድ ከጎና ቆመች ምናምን ነገር አይሆንም። በቃ ይሄ ልጅ ምንሽም እንዳልሆነ በደንብ አድርገን እናውቃለን። ሆን ብለሽ እሱን ለማናደር ነው ያመጣሽው። በዚህ ንዴት ላይ የማይሆን ነገር አድርጎ የማይሆን ነገር ውስጥ ሲገባ ምን አይነት ምቾት ይሰጥሻል? ለዛ ከዚህ በኋላ ግን ነገሮችን ለማብረድ ብትሞክሪ መልካም ነው። ድጋሚ ይሄ ነገር እንዲፈጠር ስላልፈለኩኝና ነገሮች ስቴብል ሆኖ እቃዬን መውሰድ ስለፈለኩኝ ከሱ ጋር መጣው ካላሳለቀ በቃ እሺ ልጠይቅሽ። እሱ ስለመጣ ምን ሊመጣ ነው? አንቺ ላይ እኮ ሙሉ መብትና ስልጣን አለኝ። ማን ነው ስልጣን የሰጠ? ስለመጣ ምን አገባውና ነው? ማን ነው ስልጣን የሰጠ? እኔ ስልጣን አለኝ አንቺ ላይ። ምንም ነገር በግዴታ እጄን ጠምዝዘህ ቤት ውስጥ ማስገባትና አንተ እንደፈለክ መሆን ማን ነው ስልጣን የሰጠ? አንተ እንደፈለክ መሆን አንተ የፈለከውን ማሰብ ትችላለህ። አይመለከተኝም። ምንድን ነው የሚፈጠረው? ልጁን ምን ነው የና አክል ገዳ ያደረጋችሁት? አረተው እንዴ 2 ዓመት ሙሉ አብሮ የኖሩ ልጆች ናቸው። አንድ ቀን እንኳን እንደዚህ ሲነካት እኮ አይተናናቅም። ተው እንጂ ጎበዝ። አንዳንድ ጊዜ ማይሆን ነገር ስትናገሩ አንሰማችሁ። ጥፋት አጥፍቷል። አዎ፣ ግን ልጁን እንደ ክፉ እንደ ገዳይ ምናምን አረተው። ይሄ ጥሩ አይደለም። ሩታ በጉልበት ነበር ብታምነው። አንቺ ነሽ እኮ በጉልበት እያመንሻለሽ። እኔ የከለከልኩሽ ነገር የለም አይደለ? ባለፈው በግዴታ ነው ነገሮችን እያወራኝ ኢቭን ሌሎች ነገሮች እስከማድረግ እኮ የደረስከው አይደል እንዴ? ነው አይደለም? ስለዚህ ዛሬም ይሄ ነገር እንደማይፈጠር ምንም አይነት ማስተማመኛ የለኝም። ሌላ ነገር ግን ማድረግ ስለማልፈልግ ከሱ ጋር መጣው አለቀ እኮ። ራስሽን ለምን ትክጃለሽ? ጀስት ላይ አንተ ላይ እኔ መጣሁት እኮ ግልጽ አማርኛ ነው። አንተም ፈልጌ እኔ መጣሁት ግልጽ አማርኛ ነው። ስተውሽ
እኔ ነው ፈለግ ትውጫለሽ። አብርሃም ብቻ ተንኮል ተመልከት። አንቺ በጣም ራስሽን ትሰቂያለሽ። ህይወትሽ ነው። አንተ እንደዛ የምታስበው መስሎ ነው። በጣም ታሳዝናለህ። ማለት እሱ እንዳለው አብርሃምም ኮንክ ሩታም ያላችሁበት ህይወት አንዳችሁ ላይ የምትኮሩበትና አንዳችሁ ላይ ራሳችሁን የምትሰቅሉበት ህይወት ላይ አይደለም ያላችሁት። ያ ማለት ኦሬዲ ያ ጊዜ አልፎ ተጣምራችሁ አንድ ሆናችሁ ተጋብታችሁ አንድ ቤት ውስጥ መኖር ጀምራችሁ አርግዘሽለት ነገ አባት ልታደርጊው እየኖራችሁ የሆነ አንዳችሁ ላይ መኩራት ወይም አንዳችሁ ላይ መስቀል ምናምን ራሳችሁን መስቀልና መኮፈስ ምናምን እናንተ ጋር አሁን ያ አይሄድምም አያምርም። የሆነ ሲንግል ሆነሽ ምናምን ነገር አብርሃም እየጀነጀነሽ ምናምን ከሆነ ያው በቃ እየጀነጀነሽ እንደሆነ ስለምታቂ ምናምን ነገር ራስሽን ልትሰቂ ምናምን ነገር ራስሽን ልትኮፍሽ ትችላለሽ። ከዛ ውጪ አሁን ያላችሁበት ህይወት እናቴ መስማማት መታረቅ ምናምን ነው በቃ። አደጋ ካልሆነ የሆነ ትልቅ ስጋት የሆነ ነገር በህይወታችሁ ላይ ካልተፈጠረ በስተቀር ለእንደዚህ አይነት ተራ ነገር እንደዚህ የማይሆኑ ቃላቶችን መመላለስ ደስ አይልም። የምሬን ነው። በባልና ሚስት መካከል ደግሞ እንደዚህ አይነት የማይሆን ቃላቶችን ነገ አብራችሁ ለምትቀጥሉት ነገር ዛሬ ላይ የማይሆኑ ቃላቶችን መወጣጣት ለነገ ህይወታችሁ እንቅፋት ነው የሚሆንባችሁ። መናናቅ ይመጣል። እሺ ቶሎ ብላችሁ መፍትሄ ያልሰጣችሁት ነገር ይሄው ዛሬ ላይ ሰፍቶ መጥቶ የማይሆኑ ቃላቶችን መነጋገር ጀመራችሁ። ይሄ የሆነበት ምክንያት ምንድነው? በየቀኑ ተነጋግራችሁ መፍትሄ ሊሆን የሚችል ነገር አለማምጣታችሁ፣ እንደገና አንዳችሁ ሊያናድና ሊያበሽቅ የሚችል ነገር ማድረጋችሁ ወደዚህ ደረጃ አሁን ባልና ሚስት መሆናችሁን እንኳን ረስታችሁ የሆነ የጎረቤት ጥል አደረጋችሁት። ኖ ይሄ እንደዛ መሆን አልነበረበትም። በጣም ተሳዘነ። እሺ በተረጋጋ መንፈስ እያወራሁ ምንድነው ፍላጎትህ? ቴንክ ዩ። አሁን ነገሩን ወደ ሌላ ነገር እያዞርከው ነው። ይሄው ቅድም አልኳችሁ ሄዶ መልሰው አብርሽ ነው እንደዚህ ያደረገን እሱ ነው እንዲያዞረው ምናምን እያሉ ማይሆን ነገር ይናገሩታል ብያችሁ ነበረ። በቃ ዶክመንቱ ለመውሰድ ብቻ ነው ወይ አንተም ፈልጋለህ? ሌላ ነገር መፍጠር ስለፈለኩኝ ነው ካንተ ጋር የመጣሁት። አውርቻለሁ። ገብቶሃል እንዴ? ሌላ ኃይል ይዤ መምጣት ነበረብኝ እንዴ? ከሱ ጋር በሰላም ለመግባባት ለምን ወንድሞችሽን ይዘሽ አልመጣሽም በስነ ስርዓት? በቃ እሱ ወንድሞችሽን ያከብራል። ከወንድሞችሽ ጋር ሲሆን ነገሮች ሰላም ይሆኑ ነበረ። ለምን እሱን ይዘሽ መጣሽ? ምንም ዶክመንት ልትወስጂ አልመጣሽም። የምሬን ነው። እየዋሸሽ ነው። ሆን ብለሽ ነው የመጣሽው። እንዳለሽም በዛውም ናፍቆሽ አይኑንም ለማየት እንደገና ደግሞ ዝም ማለቱና እንደ በፊት ያዙኝ ልቀቁኝ በቃ አለማለቱ አንገብግቦሽ ካልሆነ በስተቀር የምን ዶክመንት እናቴ፣ ዶክመንትሽ እኮ አብርሃም ነው። በቃ እንዴ እሱን ልትወስጂ ከመጣሽ እሺ፣ ከአብርሃም ውጭ እስኪ አንቺ ህይወት ውስጥ ምን ዶክመንት አለ? በቃ ሁሉ ነገርሽ እኮ እሱ ነው። ግን አይሩታይ ይመችሽ ይሻላል። የጋ አካል ማውጣት ይሻላል። ኦኬ እንደዛ ሆኖ ከዛ በኋላ ሌላ አተካራ መፍጠር እናንተን ሌላ መዘዝ ውስጥ ማስገባት ነበረብኝ። ሆኖ የፈለግሽውን ዕቃም በፈለግሽው ሰዓት መውሰድ ትችላለሽ አይደለም? ማን ከልቶሽ ያገበልሽ ቢኒ ህሊና አለኝ። እዚህ ውስጥ የሚፈጠረው ነገር ምን እንደሆነ አላውቅም። ስመጣናትሽ የሆነ አሸባሪ ያለበት ቤት ውስጥ የመጣሽ አታስመስዩ። እጫውንስ አበዛሽው ፈልጋለሽ ወደዛስ ጭራሽ ወደም ትገባለህ። አይ ነው በቃ ችግር የለውም። ይኸውልሽ ሩታዬ ክፉ ነገር ላለመናገር በጣም ጥረት እያደረኩኝ ነው። በጣም ብዙ ሰዎች የሆነ ነገር ብለውኛልና ለዛ ነው ዛሬ ጫን ብዬሽ የማይሆን ነገር ላለመናገር ጥረት እያደረኩ ያለሁትና ይሄ ትክክል ደስ አይልም። በቃ እኔ አይመችም ማለት በእንደዚህ ደረጃ ወንድ ልጅ መናቅ፣ ሁለት ደግሞ ከወንድም አልፎ ባልሽን የልጅሽን አባት እንደዚህ መናቅ፣ በወንድ እንደዚህ ማስነገር ምናምን ደስ አይልም። በቃ ይሄ ሙዳ እኔ አይነፋም። የፈለገ ድራማም ቢሆን ምናምን ምቾት አይሰጥም። አብርሃም ከዚህ በፊት ሲያደርግ የነበረው ነገር ደስ አይልም፣ ምቾት አይሰጥም። በቃ የሆነ ነገሮችን በሌላ መንገድ ብታረጉት ምናምን ነገር የሆነ በቃ ለኛም ደስ ሊለን የሚችል ነገር አለ አይደለ? እንኳን ለሱ ለኛም ምቾት የማይሰጠን ነገር ባታረጉ ደስ ይለናል። እና ሩታዬ ረፊ ደስ አይልም። እኔ ሁለታችሁንም በአንዴ አንቺን አንዴ እሱን እያልኩኝ ማይሆን ዝም ብዬ የምለፈልፍበት ምንም ምክንያት የለም። ግን በቃ ረፊ ደስ አይልም። ሆን ብለሽ ነው እያደረግሻለሽው። ስለዚህ ተይ በቃ ሆን ብለሽ በምታረጊው ነገር ደግሞ የማይሆን ነገር እንድናገር አትገፋፊ። ይሄን ያለው ችግር የለውም። አልጋዬ ላይ ናተኛ አይተኛ ችግር የለውም። ችግር የለውም። ይኸውልህ በነገር ላይ አንተ ያደረግከውን ነገር መድገም የምፈልግ አይነት ሰው አይደለሁም። በስህተት ሌላ ነገር መፍጠር አንተ ምን ወይ በነገር ላይ አንተ ያደረግከውን ነገር መድገም የምፈልግ አይነት ሰው አይደለሁም። እንዴት አብርሃም አልጋው ላይ ሴት ይዞ ገብቶ ተኝቷል እንዴ? ኧረ ጎበዝ በስህተት ሌላ ነገር መፍጠር እንዳትሞክር። እኔ ሲጀመር እዚህ መቆየት አልፈልግም። ዶክመንቱን ይዤ መጣሁ። ልከተልሽ እንዴ? አረ ችግር የለውም። ለደህንነት ሲባል ውስጥ ልገባ አይ ያው ደህንነት እንዲሰማት ያህል ነው እንዴ? ስለምን ደህንነት ነው? ቤቱ እኮ ምንም የለም እኮ ቤቱ። እኔ ነኝ ያለሁት አይደለ? አዎ ችግር የለውም። ስለምን ደህንነት ነው የምታወራው? እኔ እያለሁኝ በቃ ችግር የለውም። ካለች እሷ እኔ እቀበላታለሁ። ችግር የለም። ስለዚህ ምንም አትሆንም። የተናደደ ሰው ምን እንደሚያደርግ ስለማናውቅ
አሹ ኤርሚ ምንድነው? እኔ ምንም አላረግም። ራሱ ነው የወደቀው። ራሱ ነው የወደቀው። እኔ ምንም ያርኩት ነገር የለም። አታብርሽ ወይ አራ ሁሉ ስጮይ እንደዛ የነበረው ነገር ምናምን ይጎዳኛል፣ እንደዚህ ያደርገኛል፣ እንዲጠብቀኝ ነው ያመጣሁት። እዚህ ምን ሊፈጠር እንደሚችል አላቅም ምናምን ስትይ ነበር ልጅ ኤርሚ ምን ነው? ኧረ ተይ ሩታ እንዴ ስሜትሽን አንድ አድርጊው እንጂ። ይሄው ይጠብቀኛል ያልሽው ሰውዬ ይጎዳኛል ካልሽው ሰው ይጠብቀኛል ያልሽው ሰውዬ ጭራሽ ይጎዳኛል ያልሽው ሰውዬ አፈርገደም ያበላልሽ። ስልክ ሄት ነው እኔ አይደለም ራሱ ነው የወደቀው። እኔ እኮ እንደዚህ እንድትሆኑ አይደለም እኮ ኤርሚ በራሱ ነው እኮ እንዴ ውጣ እያለኝ እየከፈተረኝ ነበር። ኧረ ሩታ ይሁን ነገር አትጨቃጨቅ በእናትህ። አሁንም ወይ የሆነ ነገር ፍጠር ቢኒ። አንተ ሰማይ አርዝ መጥቶት እንዳው ሰማይ ወይኔ ጉዴ አረብ እንዳትነሳ አብራል እናት ግግም ነው ማለት ያለው ሰማይ አይነሳም አብርሽ እኔ ምንም እንድትሆን አይደለም ሰማይ አታብራው ወይ እንዳትነቃ አብራል ወይ ደውሉ እሺ አባላት ማኒ አብራም ከኔ ጋር ነው የምትጣለው። ዝም ይኸውልህ ግግም እንዳትነቃ የታባሽ በገዛ እጅሽ እሺ ደውል የሆነ ቦታ ደውል ለሆነ ሰው ደውል በእግዚአብሔር ሰማይ ግን እንደዚህ እንድትሆን ፈልጋለሁ። በሰፈሩት ቁና ማለት ይሄ ነው በቃ። ሰማይ ተነስ ኤርሚ ወፈለ በቃ በገዛ ፈሴ አስሜን መቀስቀሴ ይላል። ይሄ ነው እየተከታተልን ነበር። እንዳጋጣሚ ስገፋው ጠረጴዛው ይሁን ሶፋው መሬቱ ምን እንደመጣው አላውቅም። ብቻ ለምን ትንሽ አትታገስም? ምንም አላልኩትም። እሱ ነው እየገፋኝ ነበር። ለሽ ዝም ብለህ አትቆምም ነበር? ለምን አትታገስም? እኔ ማረፍ ቆምኩኝ። ካልወጣ እያለ ነው ወላ ምስደ ያጋል ኤርሚ እሱ ሁሉ ተጠያቂ ግን እሱ ነው ሩታ። እኔ ምን አላልኩም። ማድረባዝ ሆነ በእግዚአብሔር እኔ ምን አላልኩም። ድረስ ተከትለ መጥተህ ሰውን ትገፋለች። እንዴ ራሱ እኮ ነው የገፋኝ። እሱ መግፋቱማ መጥቶ ነው አጋጣሚ የተፈጠረ ሁኔታ ነው እኮ። አብራም ባል አልነቃለን በእናትህ ምንድነው ሆስፒታል ነው አይ ከሷ ጋር አጋጣሚ የተፈጠረ ነገር ነው። ሆም ቢያርም እንትን ያልኩት እንዳትነቃ እንዴ በሰፈሩት ቁና ማለት ይሄ ነው በቃ። ለማንኛውም እሺ ብቻ ይሁን። እስኪ ዝም እንበልና የሚሆነውን እንይና ከዛ በኋላ መናገር ያለብንን ነገር እንናገራለን። ማለት እኔ በነገራችን ላይ እዚህ ምድር ላይ እስከኖርኩባት ሰዓት ድረስ አይቼ ባላቃቸውን አዳዲስ ጸቦች አዳዲስ ነገሮችን ያየው ያሉት በአብርሽና በሩታ መካከል ነው። ለምን በዚህ ደረጃ መጣላትና እንደዚህ መሆን ለምን እንደፈለጉ አይዶን ነው። ወጣትነቱ እንደሆነ አይኖ ግን እነሱ አሁን የሄዱበት መበሻሸቅና ራሳቸውን አንዳቸው የራሳቸውን የበላይ ለማድረግ እየሄዱበት ያለው መንገድ ይባስኑ የማይሆን ነገር ውስጥ እየከተታቸው ነው። ነገ ቢታረቁ ነገ መታረቃቸው አይቀርም ማለት ነገ አብሮ ሲሆኑ እንዴት ሆኖ ነው ከዛ በኋላ አንዳቸው ለአንዳቸው ክብር ኖሯቸው ሚስት ለባሏ ተገዝታ ባል ሚስቱን እየወደዳት እያፈቀራት እንዲኖር ሊያደርግ የሚችል ነገር መሃላቸው እየተፈጠረ አይደለም። የማይሆኑ ቁርሾች በሁለቱ መካከል እየተፈጠረ ነው። አሁን ነገ ሌላ ሰው መጥቶ ሶስተኛ ወገን መጥቶ ሌላ ሴት መጣ ምናምን አይደለም የሚጣሉት። አሁን በተፈጠረበት እንደዚህ ችግራቸውን ሊፈቱበት የሄዱት መንገድና በሁለቱ መካከል እየፈጠረ ያለው መራራቅ ልባቸው ላይ እየጣለባቸው ያለው የማይሆን ጠባሳ ነገ ላይ መልሶ እንዲህ ብለኝ ነበር ድሮም አንተ ለኔ ድሮም አንቺ ለኔ የሚባል ነገር ተፈጥሮ አለመጣላታቸው የማይቀር ነገር ነው። ስለዚህ የሚያደርጉትን ነገር በማስተዋል ቢያደርጉት መልካም ነው። ለማንኛውም ወዳቸዋለሁ። ነገሩን ያቀልልልህ ሰላም እንድትሆን ምኞቴ ነው። ወዳቸዋለሁ።